እኔ የሚሰማኝ ብዙ ጊዜ የምናገረው ኦህዴድ ለኦሮሞ ህዝብ ጠላት እየፈለፈለለት ነው። ሰው በታሪክ አጋጣሚ ስልጣን ላይ ሲመጣ ወዳጅ ብትፈለፍልለት ጥሩ ነው። ወዳጅ ሀገር ትፈጥራለህ፣ ወዳጅ መንግስት ትፈጥራለህ፣ ወዳጅ ግለሰብ ትፈጥራለህ፣ ወዳጅ ብሔር ትፈጥራለህ፣ ወዳጅ በአይዲዮሎጂ የምትገናኝም አትገናኝም ልዩነትን አቻችለ ወዳጅ ትፈጥራለህ፣ ጠላት ትቀንሳለህ። ኦህዴድ ብልጽግና ለኦሮሞ ህዝብ ጠላት ነው እየፈለፈለለት ያለው። አስቡት አሁን ይሄ መንግስት የኦሮሞ መንግስት ነኝ ብሎ ራሱን ሪኮግናይዝ የሚያደርግ የኦሮሞ መንግስት ነኝ ሞቱማ ኦሮሞ ነኝ እያለ በራሱ እኮ ነው ሰማችኋለሁ። ኢየሱስ ወደ ኋላ ወደፊትም እያለ ስለምንቆይ ሞቱማ ኦሮሞ ነኝ እያለ እኔ ሞቱማ ኦሮሞ ነው የኦሮማራ መንግስት ነው ግን አንደኛው ዶሚኔት ያደረገው ነው። ራሱ ግን ኦሮማራ ነኝ አይልም። እኔ ሞቱማ ኦሮሞ ነኝ ካድሬ ብትነግሩት ጨፌ ኦሮሚያ እኮ ቪዲዮውን አላየሁት አጣው ባለፈው ፈልግ አጣውት እንጂ ሞቱማ ኦሮሞ ነው ይሄ ብልጽግና ሞቱማ ኦሮሞ ነው ብሎ እኮ ጨፌ ኦሮሚያ ተነግረዋል እኮ ሽመልስ አብዲሳ ሞቱማ ኦሮሞ ነው። እኛ በሚመቸን ቋንቋ አደረግነው እንጂ እኮ ይሄ መንግስት የኦሮሞ መንግስት ነው ብሎታል እኮ ጨፌ ኦሮሚያ ላይ። የብልጽግና ከፍተኛ ስራ አስፈጻሚ ነው፣ የክልሉ ርዕሰ መስተዳድር ነው። ይሄን ራሱ ከተናገረ ሌላውስ እንዴት ነው የሚያየው? ይሄን ኦህዴድ ምንድን ነው የሚያየው? ትግራይ የተበደለችው ትግራይ አሁንም ማንቆርቷን ይዞ ሽሪንክ አድርጎ እንደዚህ በፍጹም እንዳተነፍስ አድርጎ በግራም በቀኝ አንቆ የያዘው ኦህዴድ ብልጽግና ነው። ይሄ ነው አይደለም ይባላል። የለም እኮ አይባልም። እናረጋ ከበደ ነው አንቆ ያዛት አይደለም። አወል አርባ ነው አንቆ ያዛት አይደለም። ኢሳያስ ነው አንቆ ያዛት አይደለም። ማን ነው? ኦህዴድ ብልጽግና ነው። ከኦህዴድ ብልጽግና ፈላጭ ቆራጩ አብይ አህመድ ነው። የኦህዴድ ብልጽግና የስልጣን እንትኑ ተገዳዳሪ ኃይል እንዳይገኝ ምናልባትም ከዚህ ሊፈጠር የሚችል የሆነ ነገር ይሄን ከከፈትኩለትማ ለኔ ስልጣን አደጋ ነው ወሰደው ብዬም የአማራ ህዝብም እኮ በደንብ ነው የሚሸወደው። አማራ እየተደበደበ አይደለም፣ እየተቀጠቀጠ አይደለም። ማን ኮሎኔል መንግስቱ ኃይለማርያም እንደዚህ ቀጥቅጦት ያውቃል? አማራ ክልልን ማን? ኢህአዴግ ነው እንደዚህ ቀጥቅጦት የሚያውቀው? ብአዴን እንደዚህ ቀጥቅጦት ያውቃል? በድሮን ህዝቡን ጨፍጭፎ ያውቃል? ሰውየው የሚፈልገው አብይ አህመድ የሚፈልገው አማራ ክልል በጌ ምድር አለው ሲጨንቀው አይደል? በጌ ምድር እኮ ኢህአዴግ ጊዜ የለ በደርግ ጊዜ እኮ በጌ ምድር ክፍለ ሀገር የሚባል የለም። በድሮ የጥንት ኃይለ ሥላሴ ጊዜ አወቃቀር የነበረ በጌ ምድር የሚባለው ጎንደር ነው። በጌ ማለት በጌ ምድር ቤጃ ምድር ነው። የቤጃ ብሔር የት ነው ያለው? ኤርትራ ነው ያለው። ቤጃ የሚባለው ይሄ ለታሪክ ቅርብ የሆናችሁ ሰዎች ታውቃላችሁ። ስሙ በጌ ምድር አሉት እንጂ ቤጃ ነው፣ የቤጃ ምድር ነው ኖርማሊ። እና ቤጃ ምድር ይሄ ወልቃይት ምናምን የሚባለው ነው። ጎንደር ክፍለ ሀገር የሚባለው ደርግ ጊዜ ጎንደር ብሎታል። ይሄ ግን ታሪክ ወደ ኋላ አድርጎ እና ይሄ እኮ እናንተ እኮ ነው ይሄ እኮ ወሮ እኮ ተከዜ እኮ ወሮ እኮ ነው ያዘብህ እኮ የሚለው መንፈስ እንዲስተጋባ የፈለገው አብይ አህመድ እዚህ አካባቢ መጫወቻ ያደረገው ወልቃይት እንደ ኳስ ጥቢ እየተጫወተ አማራ ክልል በተራዘመ ሁኔታ የማርቀቅ ፖሊሲ ነው ይሄድ ያለው ሰርቶ ያሳያቸው ያለው በተራቀቀ መንገድ ሰው በሙሉ ወልቃይት ነው የሚለው 120 ሰው እናርጅና እናውጋ ወረዳ ምስራቅ ጎጃም ነው ሰሜን ጎጃም ባለፈው ይህን ሁላ ህዝብ በሶስት ድሮን 120 ሰው ሲገድል እና አብን ወጣጤዎች ይናገራሉ። ስለዚህ አይናገሩም። ወልቃይት ጸገደማ ቀይ መስመራችን ነው ይላል። የአብይ አማሮች ማለት እነዚህ ናቸው። የአብይ አማሮች ማለት እነዚህ አማራ ክልል ያለው ፖለቲካል ኬዎስ ቤትም ንቅንቅ ማለት የማይችል ገጠር አይወጣ ምንም አይወጣ። ጠቅላይ ሚኒስትር ማን ነው? ምክትል ጠቅላይ ሚኒስትሩ አረጋ ከበደም ኮምቦልቻ ሄዶ በዚህ በኩል እኮ ቅርብ ነች አሰብ ይላል። እነዚህ ሼፍቶች ናቸው እኮ ባህላውያን ናቸው ጥንታውያን ናቸው። እኛ ስንት ድሮን ተሸክመን ከኛ ጋር እንዴት ነው የምትገጥሙት ይላቸዋል። መሬት ላይ ደግሞ እንትን ሰልፍ አሳይቶ እየማረከ ያለው ደግሞ የተመስገን ጥሩነህ ሰራዊትን ነው ፋኖ ንቅርቅ ብሎ ጎንደር ወይም ጎጃም መሄድ የማይችል አባቱ ሞቶበት አክስቱ ሞታበት ሄዶ መድረስ የማይችል የብልጽግና ባለስልጣን ነው አማራ ክልል ያለው። በቴሌፎን በቃ እግዚአብሔር ያጽናችሁ እሱም ኔትወርክ ካገኘ ነው የሚል ማለት ነው። የሚፈልገው እሱ ነው። በዚህ 4 ኪሎ ለመቀመጥ ነው የሚፈልገው።
እዚህ አካባቢ ወልቃይት እኮ ይዤልሃለሁ የሚለው ፕላስ ወልቃይት ከአማራ ፖለቲካ ጋር የሚገናኝ አይደለም፣ ከፋኖ ትግል ጋር የሚገናኝ ይመስሉ አለ እኮ። አሁን ፋኖ በወልቃይት ጉዳይ ያለው አቋም ምንድን ነው የሚል ጥያቄ ይጠይቃሉ። እኔ አያቸዋለሁ። ሚዲያ ምን አገናኘው? አሁን ምንድነው ማኖ ለማስነካት ነው የሚፈልጉት? እነዚህ ያውቃቸዋል። የፋኖ ደጋፊዎች መስለው ግን የብልጽግና አገልጋዮች ናቸው። ምን አገናኘው ብሎ ፋኖ የሚመልስለት የኢትዮጵያ ካርታ የኢትዮጵያ ህገ መንግስት ካርታ በየት በኩል ነው ያለው? ይገባኛል ካልክ እንዴት ነው በኃይል ነው ወይ የምትይዘው? ትግራይን ወረ ጠላቶች ትግራይ በሚወሩባት ጊዜ አብረ ተቀራምተ እኔም ይገባኛል ብለ ህዝብ ጨፍጭፈ ህዝብ ላይ ጄኖሳይድ ፈጽመ ነው ወይ አገር ብታስተዳድረው? ይገባኛል የሚለው ይሄ ዘላቂ የሆነ ላስቲንግ ፒስ ታመጣለህ ወይ? ይዘው ታድራለህ ወይ? ይዘው ትሰነብታለህ ወይ ይሄን አካባቢ የሚለው ጥያቄ ጋዜጠኛ አይጠይቅም። ፋኖ እንዴት ነው የሚያየው ይሉታል። እና ፋኖ ደግሞ ሳንዶች ነው የሚያደርጓቸው። እኛ ህገ መንግስቱ ነው ትግራይ ወደ ነበረችበት መመለስ እንፈልጋለን፣ ሰላማዊ ጉርብትና ከትግራይ ጋር እንፈልጋለን፣ የተፈጸሙ በደሎች በይቅርታ በካሳ እንዲፈጸሙ እንፈልጋለን ብሎ ፋኖ መግለጫ ቢሰጥ አለቀለት። ይሄ ሁላችሁ እኮ እኔ በኃይል አስመጥቼ እንካችሁ ብዬ ፋኖ ግን ወልቃይት ጠገዴን እንካ ብሎ ለወያኔ ለህወሓት ለመስጠት ነው የሚፈልገው። ወልቃይት ጠገዴ ህወሓት አይደለም። ህወሓት ፖለቲካ ፓርቲ ነው። መሬት ኦን አያደርግም። የትናንት ፓርቲ ነው፣ ነገ ጠዋት የሚሄድ ነው። ብልጽግና የእንትና ነው ይባላል እንዴ? ብልጽግና መጣ የሚሄድ እኮ ነው። ከድርጅት ጋር የሚያያዝ አገር አካባቢ ቀበሌ የለም። አእምሮ ላይ መፍጠር የሚፈልጉት ግን ወልቃይት የህወሓት አይደለም ነው የሚሉት። እኔ የስንት ጀዝባ ጭንቅላት ነው ማጠብ የምንችለው? ታጥቦ አያልቅም። ይሄ አያልቅም። ከምሬ ነው። ዝም ብሎ ስታስቡ ራያ ህወሓት አይደለም ይላል። ማን አለ? የኔ ነው አላለም እኮ። ህወሓት ብሏል አላለም። ህወሓት ፖለቲካ ፓርቲ ነው ነው መጫወት የሚፈልገው ለዛ ነው። ፋኖ አሳልፎ ሊሰጥብህ ነው። በቃ ጥላው እኔን ደግፈኝ፣ ወልቃይት እኮ ሊሰጥህ እኮ ነው። ከዛ ያደቋል፣ በድሮን በታንክ ያደቋል። ቻለው እንጂ እያለ ቻለው። ድሮን እኮ ለዝም ለሰው እንዲያየው እኮ አልፈለግም እና መሳሪያ ልመርጥልህ ነው ይላል ብርሃኑ ጁላ። ስለነዚህ ጉዳይ ቅንጣት ታክል ስሜት የላቸውም። አረጋ ከበደ በሉት፣ ይልቃል ከፋለ እንኳን ጠፋ። ለሰውየው የት እንዳለ አላውቅም። የሆነ ምንም ቀስሙ ተነስቶ አያውቅም። እንደዛ ነው። እያንዳንድሽ ተጠቅሞ እንደ ሀገር አኝኮ ጣል ያደርግሻል። ከዚህ መማር ነው። እና ምን ለማለት ነው? ባለቤት አለው። ክብር ምግበይ ምንድን ያለው? ጀነራል ምግበይ ምንድን ያለው? እኛ የህዝቦችን ክብር እንጠብቃለን፣ መብታችሁን እንጠብቃለን፣ መብታችን እንድጠብቁ እንፈልጋለን። መብታችሁ ጠብቀን ህገ መንግስት አክብረን የኛ ህገ መንግስት ማታከብሩ፣ የኛ ህግ ማታከብሩ፣ የኛ መብት ማታከብሩ ግን ሌላ አማራጭ ካላችሁ ሌላ አማራጭ ዝግጁ እንሆናለን ያለው። እና ይሄ ምንድነው የምለው? ኢትዮጵያ ሰላም ነው የምትፈልገው። ይሄ መንግስት ሰላማዊ የሆነ ወደ ሰላም ወደ ብልጽግና ነው፣ ስብራት እንጠግናለን፣ የማሰራራት ዘመን ነው ስትል ነገሮችን ከታች ያሉትን እየጠገንክ ነው የምትሄደው። ምንድነው ይሄ? የትግራይ ህዝብ እስከ መቼ ድረስ ነው ኦህዴድ መበደል የሚፈልገው? እንገራን እስከ መቼ እንጠብቅ? የትግራይ ህዝብ በትዕግስት ጠብቅ። 10 ዓመት ነው እንዲበድል የምፈልገውና 10 ዓመት ጠብቀኝ፣ በትዕግስት በቃ ጠብቀኝ ብሎ ለምን አይነግረው? ስንት ዓመት ነው መጠበቅ ያለበት የትግራይ ህዝብ የኦህዴድ ግፍ እንዲያበቃለት? ጊዜ እንገረና። እኔ እየበደልኩ አይደለም ነው የሚነን። the fact that he's a friend of ጌታቸው አው ሽመልስ አብዲሳ ከትግራይ ህዝብ ጋር የተወዳጀ ይመስለዋል? in the expense of the poor ትግራይንስ እኮ ነው አዲስ አበባ ዊስኪ የሚራጨው። አዳሜ እኮ የትግራይ ህዝብ ክዶ ሸጦ መረጃ እየሸጠ ክብር እየሸጠ ዊስኪ ብትራጭ ምናምን ሽንት ነው የሚሆነው። ዋጋ የለው። ቆዳ ትንሽ ያጸዳ ይሆናል፣ ግን ሽንት ነው። ምንም ዋጋ ሌላው ሽንት ነው። ታሪክ ግን ዘላቂ ነው፣ ቋሚ ነው። ይሄ የምንናገረው በታሪክም የሚያስወቅሰን ወይ ሌሎች የሚወቀሱበት ወይ እኛ የምንወቀስበት ነው። ዶክመንትድ ሆኖ የሚቀር ነው። እያንዳንድሽ እስከ 2 ዓመት ሙሉ ያወራሽ ሚዲያ ላይ በሙሉ አርካይቭ አድርገናል። የዛሬ 10 ዓመትም በእና አባባ ገብረሃና ምናምን ይባል ተረተረ ሳይሆን በቪዲዮ እያስደገፈ ትውልድ እንዲነጋገርበት እናደርገዋለን። ኦህዴድ ምን አደረገ፣ ህወሓት ምን አደረገ፣ አቶ ገሌ ምን አደረጉ ምናምን ዶክመንትድ ነው።
ከዚህ ጀርባ ደግሞ የሆነ ሪፕሬዘንቴሽን አለ እኮ አእምሮ ላይ የሚፈጠር አለ። ህወሓት 27 ዓመት ሲባል ከጀርባ ያለው የትግራይ ህዝብ አድርገው ትግራይ ህዝብ ላይ በደል፣ ግፍ፣ ጄኖሳይድ፣ ኤትኒክ ክሊንሲንግ የተባሉ በሙሉ ነገሮች አሰባስበው የትግራይ ህዝብን የፈጸሙት የታቋል። የአጋሮ ገበሬ የአብይ አድን ገበሬ ቤት አቋል። ፍየል አልሰረቀበት፣ ወንዝ ላይ አልተገናኙ፣ መሬት ገፋኝ ምናምን አይተዋውቁ እንኳን አርሶ አደር ራሱ ይተዋወቃሉ። የአርሲ ወይ የሻሸመኔ አርሶ አደር፣ የጎጃም ፍኖተ ሰላም አርሶ አደር ከሳምረ አርሶ አደር ቤት ይገናኝ አይተዋወቁም። የሚተዋወቁት እነማን ናቸው? ኤሊት ናቸው የሚተዋወቁት። ኤሊት ለኤሊት ነው የሚተዋወቀው። ኤሊት በሚፈጥረው ስህተት በሚፈጥረው መልካም ነገሮች ይስተካከላሉ ወይ ይጠፋሉ። ኤሊት ነው አገር እያጠፋ ወይ አገር የሚያለማው ኤሊት ነው። ለዚህ ነው እያንዳንዱ ኤሊት ኃላፊነት በሚሰማው ቄሱም፣ ጳጳሱም፣ ፕሮፌሰሩም፣ ሚዲያውም፣ ጀነራሉም ኤሊት ስለሆነ ኃላፊነት ሊሰማው ይገባል። ምንድነው? ለዛ ነው ለሌላውም ስለሚተርፍ ነው። በሻሻ የሚባለው አብይ አህመድ ሲመጣል በሻሻ የሚባል የምትታወቅ የታውቋል። በሻሻ ሲባል ከእያንዳንዱ ጀርባ ስንት አእምሮ ውስጥ ሊመጣ እንደሚችል እኔ መገመት እችላለሁ። እና ለነገም እሾህ ተክሏል ኦህዴድ የሚያጠራጥራለን። ይሄ ሚዲያ ላይ እንናገረዋለን። እያንዳንዱ ቤት ደግሞ ከዚህ ስሜት ይሄ በደንብ አድርገህ ግለጸው እንጂ እሾህ ብቻ አይደለም በደንብ አድርገህ ግለጸው እንጂ የሚል ትውልድ ደግሞ አለ። ገና ስሜቱ ያልተናገርኩለት ማለት ነው እንደሚኖር። ይሄን የሚያጠናክር አንድ ጉዳይ እናስታውሳችሁ። አብይ አህመድ የባሌ ጎባ እና የሚያጨበጭቡት ከጀርባ ያሉት ጨብጨብ የሚያደርጉ ተመልከቷቸው። በቦሌ አይወጡም አይገቧትም። በዛ ሰዓት በነገራችን እንዲህ በሚልበት ጊዜ ከኤርትራ ጋር በቃ እንዲህ በነበረበት ጊዜ ማለት ነው። ህወሓትና ኤርትራ እንዲህ ናቸው። በቃ ትግራይና እንትና ሻዕቢያና ህወሓት እንደዚህ ናቸውና ቶሎ ጀምረው ጦርነቱን ቶሎ ጀምረው በሚባባልበት ጊዜ ነው። እዛም አስመራም አዲስ አበባም የትም ቱሪዝሙ ምናምን በሚጎበኙበት ጊዜ ሳህል በምናምን በሚካሄድበት ጊዜ ይሄ ሳዋ በሚካሄድበት ጊዜ ነው። እና ምንም አታመጡም ነው። ጎንደር መሄድ ህልም፣ አስመራ መሄድ ህልም አደረገው ምናምን በሚባልበት ዘመን ነው። እዚህ አጋጣሚ ቀሮ በሚባልበት ነው። ከሌስ ከንቱፈቴ ከንጨብሴ ከንሳኔ ኦሮሚያ ኬሳ ዋንጅሩ ሁንደ ቆርቄ ካንፉደት እጆለን ኬሰን ቀምሳኒ ጨጨብሰኒ አኑር ኦሮሚያ ኬሳ አርየኒ ከንባሰን ሰና ወጅን ዳበቹራ ዱወያ ከሌሰ ከኑ ቃኔስኔ ጅራ ከሌሰ ከኑ ጨብስኔ ጅራ ከሌሰ ይንባተን እንገልተን ጀሬ ከኑ ዳንገሴ ሀረ በገሉ እንደንደ የመገኛለት ኢሳ ሀራ አከ ቁርጴት ሊገን ፊጌ ውጥ በተዲሳ ወያኔ ወጋዲ ደሚተር ብሩኛ ተዩ ማን ያሪኔ ጅራ አስገራሚ እኔ ገረመኝ ሰው ተመልካቾች። ይሄ ሰውዬ የጭብጨባ ስታይሉ ይሄ አላስገባ አላስወጣ አሉን ያው የሚለው ሰውዬ ማለት ነው። ይሄ የሚጨበጭብ በዚህ ሽመልስ አብዲሳ በኩል ያለው እንዲህ ነው የሚጨበጭብ። ተብተብ እንዲህ እኮ ይደረጋል እኮ ተመልካቾች፣ የምሬን ነው። እንዲህ ነው የሚደረገው። እንዲህ የጭብጨባ ሙሉ ያለው አጨባጨባ እንትን አለ። እንዲህ ነው እንዴት እንደሚመታው አንድ ነገር ብቻ ነው። ስሜቱ ነው የአሸናፊነት ስሜት እኮ ነው። በቦሌ አይወጡም አይገቡም አደረግናቸው። የሰበሩ ሰባብረናቸዋል። በቦሌ አትወጡም ያሉንም አሁን በቦሌ መውጣት አይችሉም። በቦሌ ተመልክ ሲያጨበጭብ ይመጣል። 3 4 አንዴ ሰውየውን ብቻ ለማስተዋል ተመልከት። በህይወት ካለ እንዲያየው ብዬ ነው። በህይወት ይኖራል። ባለስልጣን ቢሆን ሌላ ሰማን ነበር ብዬ ነው። በህይወት ይኖራል። የለም ያ ታሪክ የለም። በቦሌ አላስወጣ አላስገባ ምናምን ያሉን ምናምን ሌላ ቦሌ አለ።
እቺ ህወሓት ጽፈት ቤት መልእክት ነች እንዴ ብሎ የሚተረጉም አለ ነገር ይሄ የዛራ ሚዲያ መልእክት ነው የዛራ ሚዲያ በነጻነት ምን እናገረው ለዛ ነው አታደርገውም ነው 27 ዓመት የሰበረን ሰባብረናል ምናምን የሚለው ህወሓትን አይደለም የገጠምከው ትግራይ ህዝብ ነው የበደልከው የትግራይ ህዝብ ላይ ነው ወንጀል የፈጸምከው የትግራይ ህዝብ ነው 1 ሚሊዮን ህዝብ ዳስ ውስጥ ያረከው አይደለም ይሄ የኦሮሞ ህዝብ በደንብ ሊገነዘበው የሚገባ ነው ከዚህ መልእክት ጀርባ በርካታ ወንጀል ፈጽሟል ይሄ የዚህ ኮንሲኩዌንስ ቀላል አይደለም እና ኢሹ ነው ዘርቶ ይሄድ ያለው ይሄ መንግስት ነው ሊያቢሊቲ ነው ለሀገሪቱ ሊያቢሊቲ ነው ለኦሮሞ ህዝብ ሊያቢሊቲ ነው ምንም ጥርጥር የለው የሰባበሩን ሰባበርናቸው በቦሌ 27 ዓመት የሞጠሞጠችን የበላችን ህወሓት እንደዚህ ሁሉም ነገር ራሱ የስልጣኖች ሁሉ ቁንጮ የነበረ ሰው እኮ ነው ስራ አስፈጻሚ የነበረ ሰው እኮ ነው ኢንሳ የሚያክል ሲያሽከረክር የነበረ ሰው እኮ ነው ማለት ምን በቃ ከዜሮ ተነሱ ከ7 ያክፍል ተነሱ ፒኤችዲ አገኘው ያለበት ዘመን እኮ ነው እና ይሄ ዘመን አይመጣም ደግሜ ነው የምነግራችሁ የምሬ ነው ስሜታው ሳሉ አይመጣም ይሄ ዘመን ወርቃማ ዘመን ነበር ይሄ ትግራይን ለመበደል ማለት ነው ትግራይን ለመበደል ወርቃማ ዘመን ነው ኮምፕሊትሊ ተቀይሯል